አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራና ኦሮሚያ ክልሎች የሚደረጉ ውጊያዎች ቀጥሏል። በኦሮሚያ የነጻነት ጦሩ በከፈተው ጥቃት የብልጽግና አመራሮች መገደላቸው ተሰምቷል። በአማራ ክልል ባለስልጣኑ ወረዳዎችን ተቆጣጥረናል ሲሉም፣ የፋኖ ኃይሎች ደግሞ በወረዳዎች አሰለጠናቸው ያሏቸውን ኃይሎችን እያስመረቁ ነው። በዝርዝር እንመለከተዋለን። ጠላታችንን ከመመከት በስተቀር ሌላ የመውጫ መንገድ የለንም ሲል ህወሓት ገለጸም። ፍትሐዊ ትግላችን በድል እንደሚጠናቀቅ አንጠራጠርም ሲልም አሳውቋል። ወደ እናንተ ይደርሳል። ይህ በእንዲህ እንዳለ ሌላ የድሮን ጥቃት መፈጸሙ ሰምቷል። የትግራይ ተቋሚ የፖለቲካ ፓርቲዎች ደግሞ የተለያዩ መግለጫዎችን እያወጡ ናቸው። በሌላ በኩል የደብረጽዮን ገብረ ሚካኤል ካቢኔ ደግሞ በቀጣይ ወራት ትኩረት አቅጣጫዎች ላይ ተወያይቼ ውሳኔ አሳለፍኩ ብሏል። ይህንንም ይዘናል። በክልሉ ርዕሰ መዲና የተኩስ ልውውጥ መከፈቱ ተሰማ። የብልጽግናው መንግስት በኮማንድ ፖስት የሚመራው ክልል ፕሬዝዳንት በኩልም በቤተ መንግስታቸው አካባቢ አዎ ተኩስ አለ ብለዋል። ዝርዝሩ ተዘጋጅቷል። ፕሬዚደንት ኢሳያስና የግብጽ አቻቸው አብዱል ፈታህ አልሲሲ በድጋሚ የኢትዮጵያ የቀይ ባህር ጥያቄን ውድቅ አድርገዋል ሲሉ የሀገሪቱ የመገናኛ ብዙሃን ዘግቧል። ሻዕቢያ በበኩሉ ስለ ወደብና የባህር ሀብት የተመለከቱ ፕሮግራሞችን ለማስጀመር ሁለቱ መሪዎች ተስማሙ ብሏል። ሌላኛው መረጃችን ነው። እስራኤልና ኢራን በጊዜያዊነት መታኮሳቸውን እንዳቆሙ አሳውቋል። ነገር ግን ቅድመ ሁኔታዎችን አስቀምጠዋል። ይህ በእንዲህ እንዳለ ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር እንዳይጓዙ ሙሉ በሙሉ አግደናል ሲሉ የሁቲ አማጽያን ገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራና ኦሮሚያ ክልሎች የሚደረጉ ውጊያዎች ቀጥሏል። በኦሮሚያ የነጻነት ጦሩ በከፈተው ጥቃት የብልጽግና አመራሮች መገደላቸው ተሰምቷል። በአማራ ክልል ባለስልጣን ወረዳዎችን ተቆጣጥረናል ሲሉ፣ የፋኖ ኃይሎች ደግሞ በወረዳዎቹ አሰለጠናቸው ያሏቸውን ኃይሎችን እያስመረቁ ነው። ከ3 ዓመታት አካባቢ በፊት ነበር ፊልድ ማርሻል ብርሃኑ ጁላም በሁለቱ ክልሎች ያሉትን ነፍጥ አንስተው የሚታገሏቸውን ኃይሎች አጠናቀናቸው የመለቃቀም ስራ ላይ ነን ያሉት። አማራ ክልል ሰሞኑን የተፈጠረውንና ሸኔ ቀደም ብሎ የፈጠረውን ችግር የማስተካከል ስራ ነው እየሰራን ያለነው። ሁለቱም ስራ ደግሞ በጣም ጥሩ ሄዷል። ስጋት ወደማይሆን ደረጃ ወርዷል። የመለቃቀም ስራ እየተሰራ ነው። ያኔ በ10 በመቶ አቅም ብቻ እንደሚዋጉት የገለጹት ኃይል ዛሬ ግን የመከላከያ ሰራዊቱ በመቶዎች የሚገደሉበት ውጊያ እያደረገ ስለመሆኑ የሚገልጽበት ሆኗል። እሳቸውም በየጊዜው ወደ መድረክ እየወጡም እነዚህ የፖለቲካ ጥያቄ ከሰልፍ ወደ ሰይፍ የወሰዳቸው ወጣቶችን ባንዳዎች እያሉ መግለጫ እየሰጡ ቀጥሏል። በአማራ ክልል የሚገኙት ባለስልጣናት መንገድም ተመሳሳይ ነው። የፋኖ ኃይሎችን ጉድጓድ ውስጥ ተቀብረዋል፣ አመራሮች ብቻ ቀርተው ገዳምም ገብተዋል ወዘተ የሚሉ ንግግሮቻቸው የተደጋገሙ ናቸው። አንድ የክልሉ ከፍተኛ ባለስልጣን አሁንም ወረዳዎችን ተቆጣጥረናል፣ የቀሩት ጽንፈኞች ወጣ ገባ የሚሉ ናቸው ሲሉ የተደመጡበት ንግግርም የዚህ የቀጠለው ማብራሪያቸው አካል ነው። 2015-2016 በርካታ ወረዳዎችም ሳይቀሩ በጽንፈኛው ቁጥጥር ውስጥ ነው የነበሩት፣ በርካታ ቀበሌዎችም ጭምር። በአሁኑ ሰዓት በርካታ ወረዳዎች ብቻ አይደለም፣ አብዛኛው ወረዳዎቻችን ከጽንፈኛው ነፃ ናቸው። አንዳንዶቹ ቦታ ላይ እንዲወጣ ገባ የሚልበት አለ። ያም አሁን ባለው ነባራዊ ሁኔታ የኛ የጸጥታ ኃይል ተቆጣጥሮ ያለበት ሁኔታ አለ። በጣም ብዙ ቀበሌዎች በተመሳሳይ መንገድ ከጽንፈኛው ነፃ ሆነው እነዚህን አመራርን ጨምሮ የክልሉ ሹማምንት በዋና ዋና ከተሞች እየተገኙ እንዲህ የተቆጣጠረነዋል ማብራሪያ እየሰጡም፣ የፋኖ ኃይሎች ደግሞ በእነዚህ ወረዳዎች ያሰለጠናቸውን ኃይሎችን አስመርቀናል ይላሉ። ባለፉት ተከታታይ ቀናትም በደቡብ ጎንደርና ወሎ ቀጠናዎች እነዚህ ታጣቂዎችን ከወራት ስልጠና በኋላ ስለማስመረቃቸው ይገልጻሉ። በተለያዩ የክልሉ አካባቢዎች የሚፈጸሙ ጥቃቶችም እንዳሉ ናቸው። በሀገሪቱ ባለፉት ቀናት በኦሮሚያ ክልልም በድሮን ጭምር የታገዘ ውጊያም በበርካታ ስፍራዎች ላይ ተከናውኗል። በምስራቅ ሸዋ ቃቂና አቡሴራ ወረዳዎች፣ በምዕራብ አርሲ የተለያዩ አካባቢዎች፣
ዞኖች በቄለም ወለጋና ሆሮ ጉድሩ ወለጋም የተለያዩ ስፍራዎች የተደረጉ ውጊያዎችም በመቶዎች የሚቆጠሩትን ለሞትና ለአካል ጉዳት እየዳረጉ ናቸው። በምስራቅ ወለጋ ዞን ኑኖ ቁንዲ ወረዳ የተፈጸመው ጥቃት ደግሞ ለህልፈተ ህይወት ከዳረጋቸው የጸጥታ አካላት ባሻገርም የወረዳው የብልጽግና አመራሮችንም ለተመሳሳይ ጉዳት ያጋለጠ እንደሆነ ተሰምቷል። ጠላታችንን ከመመከት በስተቀር ሌላ የመውጫ መንገድ የለንም ሲል ህወሓት ገለጸ። ፍትሐዊ ትግላችን በድል እንደሚጠናቀቅ አንጠራጠርም ሲልም አሳውቋል። ህወሓት መውጫችን በጽናትና በአንድነት መታገል ብቻ ነው በሚል ርዕስ ባወጣው መግለጫ የብልጽግናው መንግስት በትግራይ ላይ አደረሰ ያለውን ጥፋት ዘርዝሯል። የብልጽግናው ስርዓት ሁሉንም የሰላም አማራጮችን ዘግቶ የትግራይ ህዝብን ከምድረ ገጽ ለማጥፋት አልሞ ሁሉንም አይነት ግፍና በደልን እየፈጸመ ይገኛል ያለው ድርጅቱም አረመኔያዊ ሲል ገልጸውና የ4 ኪሎ ስርዓት ትግራዊ ማንነትን ወንጀል አድርጎ ከምድረ ገጽም ከህሊና ማጠፋለሁ ብሎም ያለ ልዩነት ህዝባችንን ጨፍጭፏል ሲልም አንስቷል። የብልጽግናው ስርዓት ምኞት ህዝባችንን ማጥፋት ነበር የሚለው ህወሓት ነገር ግን የትግራይ ህዝብ ተደራጅቶ ባደረገው ትግል ምክንያት ራሱን ከሙሉ ጥፋት አድኖም የፕሪቶሪያው ስምምነት እንዲፈረም አድርጓል እያለም ቀጥሏል። ሆኖም ግን ይህ ለዓለም አቀፍ ህግና ሰብአዊነት የማይገዛ ስርዓት የፈረመውን ስምምነት በመጣስ የጀመረውን ጄኖሳይድ አጠናክሮ ቀጥሏል ሲል ማሳያ ያላቸውን ጉዳዮች አንስቷል። 40% ሉዓላዊ የትግራይ ግዛቶች እስካሁን አልተመለሱም፣ የተፈናቀሉትን በረሃብና በበሽታ እንዲያልቁ እየተደረገ ነው የሚለውን ቀዳሚ አድርጓል። ትግራይን ለማሸበር በሚል ያደራጃቸው ሽፍቶችን በመጠቀም በአፋርና በጸለምቲ በኩል ትግራይ ላይ በተደጋጋሚ ጦርነት እየጫረ ይገኛል ያለበትም ይከተላል። በተለያዩ ጊዜያት የሚያደርሰው የድሮን ድብደባም በሰዎች ህይወትና ንብረት ላይ ጉዳት እየደረሰ ነው። ለዚህ ማሳያው ደግሞ ግንቦት 29 በዕለታዊ ክንውን ላይ የነበሩ የትግራይ ሰራዊት አባላት ላይ ያደረሰው ነው ሲልም ገልጿል። ይህ ስርዓት በትግራይ ዙሪያ ሰራዊትና ጦር መሳሪያ አከማችቶ ሌላ ጦርነትን እየተነኮሰ ነው የሚለው ድርጅቱ ይህንንም የሚያደርገው ደግሞ ለድርድርና ለሰላማዊ አማራጭ አሁንም ደጋግመን ጥሪ እያቀረብን ባለንበት ወቅት ነው ብሏል። ይህም የብልጽግናው ስርዓት ዓላማም የትግራይ ህዝብን እንደ ህዝብ ማጥፋት ብቻ መሆኑን ያጋለጠ ተግባር ነው ባይ ነው ህወሓት። ለዚህ ዓላማው ደግሞ ከወታደራዊ ከበባው ጎን ለጎን የትግራይ ህዝብ ትልቅ አቅም የሆነው አንድነቱን ሸርሽሮም ራሱን የማይከላከል የተበታተነ ህዝብ ለማድረግ ጥቂት ብሔራዊ ክህደት የፈጸሙ ያላቸውን ተጋሮችን አሰልፎ በመንቀሳቀስ ላይ ይገኛል ብሏል። ነገር ግን በዚህ ሰፊ የመበታተን ጥረት ውስጥም የትግራይ የመመከት ኃይሎች ግን በጥሩ ቁመና ላይ ናቸው ሲልም ይገልጻል። የህወሓት መግለጫ ጠላቶቻችን በጽናት ታግሎ ከማሸነፍ ውጭ ሌላ አማራጭ አልሰጡንም ሲል አንስቶ ፍትሐዊ ትግላችን በድል እንደሚጠናቀቅ አንጠራጠርም በሚል ደምድሟል። ይህ በእንዲህ እንዳለ ሌላ የድሮን ጥቃት መፈጸሙ ሰምቷል። የትግራይ ተቃዋሚ የፖለቲካ ፓርቲዎች ደግሞ የተለያዩ መልእክቶችን እያወጡ ናቸው። የደብረ ጽዮን ገብረ ሚካኤል ካቢኔ በአንጻሩ በቀጣይ ወራት የትኩረት አቅጣጫዎች ላይ ተወያይቶ ውሳኔ ማሳለፉን ገልጿል። ባሳለፍነው ቅዳሜም የብልጽግናው አገዛዝ በኤርትራ አቅጣጫ በሽራሮ አቅራቢያ ገመሃሎ ተብሎ በሚጠራ አካባቢ የድሮን ጥቃትን ፈጽሞም በቲዲኤፍ አባላትና በተሽከርካሪዎች ላይ ጉዳት ማስከተሉ የሚታወስ ነው። ተመሳሳይ መልክ ያለው የድሮን ጥቃት በሱዳን አቅጣጫ ሸረሪና ተብሎ በሚጠራ ስፍራ ጉዳቱ ዝቅተኛ ቢሆን መፈጸሙ ተነግሯል። ሰሞነኛዎቹ የድሮን ጥቃቶች መነሻቸው በውል ባይታወቅም በትግራይ ዳግም ጦርነት ይቀሰቀሳል የሚል ስጋት ምን የፈጠሩም ሆኗል። ከአዲስ አበባ ስለ ትግራይ የሚታገሉ በተቋሚ ስም የሚንቀሳቀሱ የፖለቲካ ድርጅቶች በዚህ ሁነት ዙሪያ የሚያወጧቸው መልእክቶችም ቀጥሏል። አብዛኞቹ ደግሞ የድሮን ጥቃት አድራሹን አካል የሚጠይቁ አይደሉም። የነጌታቸው ረዳው ስምረት ፓርቲ በቅርቡ በክልሉ ታታያዳቦ አካባቢም ልዩ ስሙ ገመሃሎ በተባለ ቦታ ላይ የድሮን ጥቃት ደርሷል ብሎም በክልሉ የህወሓት ደጋፊ የሆኑ የጸጥታ ኃይሎች የሚያካሂዱት የወጣቶች የግዳጅ ምልመላም አፈሳና ከፍተኛ ስደት ከጊዜ ወደ ጊዜ እየከፋ ነው ሲላክሏል። ስልጣንን በኃይል የነጠቀው ያለውን ኃይል ወጣቶችን ወደ ሱዳን በማሻገር ለውክልና ጦርነት እየዳረጋቸው ይገኛል በማለትም ከሷል። የዚህ ፓርቲ አመራሮች ከሰሞነኛው የድሮን ጥቃት ጋር በተያያዘ የቲዲኤፍ አባላትን እንቅስቃሴ አስቀድሞ መግለጻቸው
በክልሉ ፖለቲከኞች ዘንድ መነጋገሪያ ሆኖ ሰንብቶም ነበር። ሌላኛው ፓርቲ ደግሞ አረና ሲሆን ሽራሮ አካባቢ የደረሰው የድሮን ጥቃት ከመንግስት የተሰነዘረ ነው፣ አካባቢው ላይ የሻቢያ የፋኖና የህወሓት ታጣቂዎች እንቅስቃሴ በመበራከቱ ይህ ጥቃት ተፈጽሟል ሲል ለጀርመን ድምጽ ተናግሯል። ፋኖ ሽራሮ ድረስ እንዴት እንደገባ የሚታወቅ ነገር ባይኖርም ከአዲስ አበባ ስለ ትግራይ የሚታገሉ ኃይሎች የሚያወጧቸው መግለጫዎች ግን እንዲህ ያለ ይዘት ያላቸው ሆኗል። ህዝቡ በከፍተኛ ስጋት ውስጥ መሆኑንና ጦርነት እንደሰለቸው ነገረኝ በሚልም የፓርቲው አመራርን ዋቢ አድርጎ የዘገባ ምንጩ አመልክቷል። ይህ በእንዲህ እንዳለ እነዚህ የፖለቲካ ፓርቲዎች በመፈንቅለ መንግስት ወደ ስልጣን ወጣ የሚሉት የነደብረ ጽዮን ገብረ ሚካኤል አስተዳደር ደግሞም የስራ አስፈጻሚውን ስብሰባ ማካሄዱን አሳውቋል። የስራ አስፈጻሚ ምክር ቤቱ በቀጣይ ወራት ትኩረት ሰጥቷቸው ሊፈጸሙ በሚገባቸው እቅዶች ዙሪያ መከርኩ ብሎም ዋነኛ ነጥቦች ያላቸው እቅዶችን ደግሞም ሉዓላዊነትን ለማስከበር የሚደግፉ ሆነው ተለይተዋል ይላል። በአገልግሎት አሰጣጥና ብልሹ አሰራር ላይ፣ በሰላምና ጸጥታ፣ በፍትህና መልካም አስተዳደር እንደዚሁም በልማት ስራዎች፣ በገበያ አሰባሰብ እንዲሁም በሚዲያና ኮሚኒኬሽን ከ2019 በፊት ባሉት በወራት ውስጥ ሊፈጸሙ ይገባቸዋል የተባሉ ጉዳዮች ላይ ውይይት ተደርጎም ውሳኔ ተላልፏል ሲል ነው ያሳወቀው። በክልሉ ርዕሰ መዲና የተኩስ ልውውጥ ተከፈተም። የብልጽግናው መንግስት በኮማንድ ፖስት የሚመራው ክልል ፕሬዚደንት በኩልም በቤተ መንግስታቸው አካባቢ አዎ ተኩስ አለ ብለዋል። የብልጽግናው አገዛዝ ባልታወጀ የአስቸኳይ ጊዜ አዋጅ ለማስተዳደር ጥረት ከሚያደርጋቸው ክልሎች አንዱ ነው ጋምቤላ። ይህንን ክልል ለማስተዳደር የተቋቋመው ኮማንድ ፖስት ደግሞ በሜጀር ጀነራል ሙላት ጀልዱ የሚመራ ነው። በጋምቤላ ከተማና በአጎራባች አካባቢዎች ጭምር ከዚህ በፊት ግጭቶች ተቀስቅሰው የበርካቶች ህይወት መጥፋቱና የንብረት ውድመት ማጋጠሙ የሚዘነጋ አይሆንም። አሁንም በድጋሜ አመሻሹን በጋምቤላ ከተማ የተኩስ ልውውጥ መከፈቱ ተሰምቷል። ይህ ለረጅም ጊዜ የቆየናም በአስተዳደር ማለትም በክልሉ ፕሬዚደንት ቤተ መንግስት አካባቢ ጭምር የተቀሰቀሰ ተኩስን ተከትሎም እንቅስቃሴዎች መቆማቸው ታውቋል። የተኩሱን መነሻ በውል ለማወቅ አስቸጋሪ እንደነበር የጠቀሱ አንድ ነዋሪ ነገር ግን በስም የጠቀሷቸው የጎሳ አባል ያሏቸውን ታጣቂዎችን ከመንግስት ኃይሎች ጋር ያደረጉት የተኩስ ልውውጥ ስለመሆኑ ነግረውናል። ሰዎች መጎዳታቸውን እንደሰሙ ነገር ግን በቁጥር እንደማይታወቅ በማንሳት የክልሉ ፕሬዝደንት ጽህፈት ቤትን ጨምሮ የክልሉ ተቋማት ያወጡት መግለጫ የጸጥታ ቀውስ ማጋጠሙን የሚያረጋግጥ ሆኗል። የክልሉ ፕሬዝደንት የሆኑት ወይዘሮ አለሚቱ ኡሞድ በደፈናው ተኩስ ስለመፈጠሩ ገልጸው ማረጋገጫው ገና አልታወቀም የሚል ምላሽ ሰጥቷል። በግልጽ ያጋጠመው ችግር ምንድነው በሚል ተጠይቀው መረጃው ገና አልደረሰንም፣ እየሰሩበት ነው፣ መረጃው ሲደርስ ማብራሪያ እንሰጣቸዋለን ብለዋል። ነገር ግን ተኩስ አለ በሚል ገልጸውታል። ጽህፈት ቤታቸው ደግሞም ዛሬ ማምሻውን በጋምቤላ ከተማ ውስጥ በአንድ የፌደራል ፖሊስ አባል የተነሳ ያልተጠበቀ ተኩስ ክስተት መፈጠሩ ይታወቃል ብሏል። በመግለጫው ክስተቱ ከተፈጠረ በኋላ የክልሉና የፌደራል የጸጥታ አካላት በመንቀሳቀስ ሁኔታው ወደ ከፋ ደረጃ እንዳይሸጋገር አድርገዋል ሲል አንስቶም በዚህ ሂደት የጸጥታ አካላት ሁኔታውን ለማረጋጋት ባደረጉት ጥረት የተኩስ ልውውጥ ሲደረግ አምሽቷል በማለትም አብራርቷል። በአሁኑ ሰዓት ግን የጸጥታ ስራ ውጥረቱ ሙሉ በሙሉ እንዲረግብ ማድረግ ተችሏልም ይላል። አንድ የፖሊስ አባል የከፈተው ተኩስ ከኮማንድ ፖስቱ ጋር ለሰዓታት እንዴት ተከናወነ የሚለውን ጥያቄ የማይመልሰው መግለጫውና የጸጥታ ሁኔቱ ግን የሀገሪቱ ወቅታዊ ገጽታ ማሳያ ነው። አሁን በኢትዮጵያ በሁሉም አካባቢዎች ውጊያዎች፣ ግጭት፣ የውክልና ጦርነት፣ እገታዎች ተንሰራፍቷል። የብልጽግናው አገዛዝ ደግሞ ከርዕሰ መዲናው አዲስ አበባ 100 ኪሎ ሜትር ራዲየስ ጭምር የሚዋጉት አካላት ቢኖሩም ሀገሩ ሰላም ነው ይላል። ፕሬዚደንት ኢሳያስ አፈወርቂና የግብጽ አቻቸው አብዱል ፈታህ አልሲሲ በድጋሚ የኢትዮጵያ የቀይ ባህር ጥያቄን ውድቅ አድርገዋል ሲሉ የሀገሪቱ የመገናኛ ብዙሃን ዘግቧል። ሻቢያ በበኩሉ ስለ ወደብና የባህር ሀብት የተመለከቱ ፕሮግራሞችን ለማስጀመር ሁለቱ መሪዎች ተስማሙ ብሏል። የኢሳያስ የካይሮ ጉዞ የትኩረት ማዕከል የሆነው በአፍሪካ ቀንድ የተከሰተውን ውጥረትናም ሁለቱ መሪዎች እያደረጉት ያለውን ተሳትፎ ተከትሎ ነው። ይህ ጉዞ የተከናወነው ኢሳያስም አልሲሲም በሱዳኑ የእርስ በርስ ጦርነት በተለያየ መንገድ የውክልና ተሳትፎ እያደረጉ በሚገኙበት ወቅትም ነው። ጉዞው የ4 ኪሎ አገዛዝ ጋር ከቀይ ባህር ጋር በተያዘም አንዱ ሌላው ላይ እየዛተ በሚገኝበት ሰሞንም ነው። ፊልድ ማርሻል ብርሃኑ ጁላ ኤርትራና ግብጽን እየጠቀሱ ከሰሞኑ ጽምዶ የተሰኘውን አደረጃጀትም እያነሱ በከሰሱበት ከኤርትራ ድንበር አቅራቢያ ሽራሮ አካባቢም ኢትዮጵያውያን በድሮን በተገደሉ
እንደተገደሉ ተመሳሳይ ወቅት የተደረገ መሆኑ ይታወቃል። የሆነው ሆኖ ኢሳያስ በአልሲሲ ደማቅ አቀባበል የተደረገላቸው ሲሆን የሁለቱ ሀገራት መንግስታትም ሰፊ ውይይት ተደርጓል የሚል መግለጫን አሰራጭተዋል። ሻዕቢያ በመግለጫው ሁለቱ መሪዎች በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማችነት የተሞላበት የወዳጅነትና ትብብር ግንኙነትን ይበልጥ ለማሳደግ ተስማምተዋል ይላል። በዚህ ረገድ ፕሬዝደንት ኢሳያስ አፈወርቂና አብዱል ፈታህ አልሲሲም ቀደም ሲል በተደረሱት ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ማዕቀፎችና ስምምነቶች መሰረት በባህር ሀብት፣ የወደብ መሰረተ ልማትና የባህር ትራንስፖርት ዘርፎች ላይ ተጨባጭ ፕሮግራሞችን ለማስጀመር ተስማምተዋል። የመካከለኛው ምስራቅ፣ አፍሪካ ቀንድና ሌሎችም የጋራ ጥቅም ባላቸው ዓለም አቀፋዊ ጉዳዮች ላይ ያሉ ወቅታዊ ሁነቶችና አዝማሚያዎች ላይ መክረዋል ብሏል። የግብጽ የመገናኛ ብዙሃን ደግሞ ሁለቱ ሀገራት በድጋሚ ቀይ ባህር ለኢትዮጵያ የሚለውን ጉዳይ በድጋሚ ዝግ ስለመሆኑ ገልጸዋል ብሏል። ፕሬዚደንት አብዱል ፈታህ አልሲሲ ለኤርትራ ሉዓላዊነትና ግዛታዊ አንድነት በድጋሚ ከጎን እንደሚሰለፉ አረጋግጠዋልም ይላል። ኢሳያስ ባሳለፍነው ጥቅምት ወር በካይሮ ባደረጉት የ5 ቀናት ጉብኝት ወቅትም አልሲሲ ሀገራቸው የኤርትራ ሉዓላዊነትና የግዛት አንድነትን ለመደገፍ ቁርጠኛ መሆኗን ነግረዋቸው ነበር። ብልጽግና ለረጅም ጊዜ የከበበንማ ወዳጅ ነው፣ የከበበን ሌላ ጠላት የለም ሲል ከርሞ በቅርቡ ግን ስለ ቀይ ባህር ስላነሳን ግብጽ በጎረቤቶቻችን ከበበችን ማለቱ የሚዘነጋም አይሆንም። በግብጽ በቀጠናው ላይ የምታደርገውን እንቅስቃሴ ከበባ በሚመስል መልክ እየተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው። ይሄ በእውነቱ በጣም አዲስ ነገር አይደለም። ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው። የሆነው ሆኖ ኢሳያስ አፈወርቂም ዋነኛ የውይይት አጀንዳቸው ሱዳንና ኢትዮጵያን ይዘው ወደ ካይሮ ያቀኑት ለ3 ቀናት ጉብኝት ነው። በምስራቅ አፍሪካ ሁለት ጦረኛና ገዳይ መሪዎች አብይ አህመድና ኢሳያስ አፈወርቂ ያሉበት ሽኩቻም እያተረፈች የምትገኘው ይቺው ጉብኝት የሚደረግባት ግብጽ ሆናለች። አልሲሲ ከዚህ በፊት አስመራ ተገኝተው ሚኒስትሮቻቸውንም ልከው ደጋግመው መክሯል። በቅርቡም ስለ አሰብ ጭምር የመከረ ልዑክ መላካቸው አይዘነጋም። ኢሳያስ ደግሞ አዲስ አበባ ዛቻዎች በተሰሙ ቁጥር ጉዟቸውን ወደ ካይሮ ሲያደርጉ በተደጋጋሚ ተስተውሏል። እስራኤልና ኢራን በጊዜያዊነት መታኮሳቸውን እንዳቆሙ አሳውቋል። ነገር ግን ቅድመ ሁኔታዎችን አስቀምጧል። ይህ በእንዲህ እንዳለ ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ መታገዳቸውን የሁቲ አማጽያን ገልጿል። እስራኤልና ኢራን ትናንት በሚሳኤል የታገዘ የተኩስ ልውውጥ ማድረጋቸው ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በኢራን ላይ የሚያካሂዱትን ጥቃት ለአሁኑ መግታታቸውን ባደረጉት ንግግር ገልጿል። በቴሌቪዥን በተላለፈው የጠቅላይ ሚኒስትሩ ንግግር የእስራኤል ሰራዊት በወሰዳቸው እርምጃዎች ኢራንና ሄዝቦላ ከመቼውም ጊዜ በላይ መዳከማቸውን አመልክቷል። ኢራን ባሳለፍነው እሁድ ሌሊት በእስራኤል ላይ የፈጸመችውን የሚሳኤል ጥቃት ተከትሎ በአጻፋው የቴህራንን ወታደራዊ ኢላማዎች መምታቷም ይታወቃል። ይህ የእስራኤል ጥቃት ተከትሎ በአሜሪካው ፕሬዝደንት ጠያቂነት እንደሚቆም ከተነገረ በኋላ ጠቅላይ ሚኒስትር ኔታንያሁ ባደረጉት ንግግር ላይም ጥቃታቸውን ለጊዜው እንዲቆም ማድረጋቸውን፣ ነገር ግን ውጊያው ገና አለማብቃቱን አስረድቷል። ለኢራን ጥቃት ምላሽ በመሰጠቱ አሁን ተኩሱ ተገቷል ብለዋል። ነገር ግን ኢራን በድጋሚ ስህተት በመፈጸም ጥቃት የምታደርስ ከሆነም በከፍተኛ ምላሽ እንሰጣታለን ሲሉ ያስጠነቀቁት ኔታንያሁም እስራኤል ራሷን ለመከላከል ሙሉ መብት ያላት ናት፣ ይህንንም አስፈላጊ እስከሆነ ድረስ ሙሉ በሙሉ እንጠቀምበታለን ብለዋል። ኔታንያሁ በተጨማሪም በኢራንና በእስራኤል መካከል የጥቃት መመላለስ መከሰቱን ተከትሎ ከአሜሪካው ፕሬዝደንት ዶናልድ ትራምፕ ጋር በሰፊው መወያየታቸውን ማረጋገጫ ሰጥቷል። በሌላ በኩል የኢራን ከፍተኛ ወታደራዊ እዝ የሆነው ካሃታም አላምቢያም እስራኤል ላይ የሚፈጽመውን ጥቃት እንደሚያቆም ይፋ አድርጓል። እዙ ባወጣው መግለጫ የጦር ኃይሎቻችን የሚያካሂዱትን ዘመቻ መቆሙን እናሳውቃለን ብሏል። ነገር ግን በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰው ሁኔታ ምላሽ ትሰጣለች ሲልም አስጠንቅቋል። እስራኤል በደቡባዊ ቤይሩት ላይ ያደረሰችውን ጥቃት ተከትሎ ነበር ኢራን ያጻፋ ምላሽ ሰጥቻለሁ ያለችው። ይህ በእንዲህ እንዳለ የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውን የገለጹ ሲሆን ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ መታገዳቸውን አሳውቋል። አማጽያኑ በመካከለኛው እስራኤል ጃፋ አካባቢ የሚገኙና ወሳኝ ሲሉ የገለጿቸውን ኢላማዎችን መምታታቸውን ገልጿል። የእስራኤል የባህር ላይ መርከቦች በቀይ ባህር እንዳይጓዙ
እንዳይጓዙ እገዳ መጣላቸውን ማሳወቋል። አልጀዚራ በዘገባው እንዳመለከተው ድርጊቱ በመካከለኛው ምስራቅ እየተካሄደ ካለው ቀጠናዊ ግጭት ጋር በማያያዝ ለማንኛውም ትንኮሳ በየደረጃው የሚመጥን ምላሽ እንሰጣለን ስለማለታቸውም ጠቁሟል። መግለጫቸው አክሎም በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስ እንደዚሁም በኢራቅ ባሉት የነጻነት ታጋዮች ላይ የተጣለውን የፍትሃዊ ከበባ እያየን እጃችንን አጣጥፈን አንቀመጥም ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።